ሰላም ሰላም ወደ ቲክታክ ቤተሰቦች እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው። እንዴት ናችሁ? ሰላም ናችሁ? እንግዲህ ይህ ሰሞን ብዙ ቪዲዮዎች እየተሰሩ ነው፣ ሀሳቦችም እየተሰጠ ነው ማለት ነው። በተለይ ራሳቸውን በሰው ሀገር ከሚያጠፉ ልጆች ላይ ማለት ነው። እና እባካቸውን ራሳቸውን አታጥፉ ማለት ነው። እኛ በመጀመሪያ ደረጃ ከሀገራችን ስንወጣ ታውቃላችሁ ያለውን ውጣ ውረድ፣ ፓስፖርቱን ካለ ማውጣት ስንት ሰልፍ ተሰልፈን ጠብቀን በቃ ብዙ ነገሮችን ጊዜያችንን ትራንስፖርት ተመላልሰን፣ አንዳንድ ልጆች ደግሞ መኪና ራሱ ማይስማማናል እያመመን ምን እያል ብዙ ውጣ ውረዶችን አልፈን እዚህ አረብ ሀገር ከደረስን በኋላ ለምንድን ነው ራሳችንን የምናጠፋ? ያንን ያለፍነውን ኢትዮጵያ ያለውን ችግርና እንዲሁም ደግሞ ያለውን ውጣ ውረድ ስንት ውጣ ውረድ አልፈን መተን እዚህ ደርሰናል። እና ለምንድን ነው ጉዞአችንን እስከ መጨረሻ ማንታገሉ? ለምንድን ነው ራሳችንን የምናጠፋ? እርግጥ ነው አንድ ቤት ውስጥ ታፍኖ መዋል በጣም ይከብዳል። ስራ ጫና ይኖራል፣ የመዳም ጩኸት ይኖራል። እንዲሁም ደግሞ ከዚህ ገንዘባችን ራሱን ልከን ቤተሰብ ጋር ደርሶ ገንዘባችን እኛ የምንፈልገው ቦታ ላይ ላይደርስልን ይችላል። እንዲሁም ደግሞ ያው ወይ ባለትዳር የሆኑ ልጆች ከባለቤታቸው ጋር ብዙ ነገሮች ሊኖር ይችላል። እንዲሁም ደግሞ የልጆች ናፍቆት አለ፣ የቤተሰብ ናፍቆት አለ፣ ብዙ ውጣ ውረድ አለ ስደት። እንዲሁም እንደምናወራና እኔ እዚች 1 ደቂቃ ቪዲዮ እንደምቀርጽ ቀላል አይደለም ማለት ነው። በጣም ከባድ ነው። ሆኖም ግን ደግሞ ራስን ማጥፋት በፍጹም መፍትሄ አይደለም ማለት ነው። ራሳችሁን አታጥፉ። በዚህ በምድርም ሰርታችሁ ተለውጣችሁ ሲሆን በሰላም በደስታ አገራችሁ ገብታችሁ የራሳችሁ ስራ ኖራችሁ ደስተኛ ሆናችሁ እንድትኖሩ ይመረጣል። ካልሆነ ደግሞ የሰው ልጅ እኮ አገራችንን ታውቃላችሁ፣ ደሃ እንኳን ቤተ ክርስቲያን በር ላይ እንኳን ለምኖ በልተው ያድራል ማለት ነው። እና ባይሆንላችሁ ባይሳካላችሁ እግዚአብሔር የሰጠንን ነፍስ እሱ ነው ከኛ መውሰድ ያለበት እንጂ በራሳችን ላይ ምንም አይነት እርምጃ መውሰድ የለብንም። ኃጢአት ነው ማለት ነው። እና ስፔሻሊ ደግሞ ኦርቶዶክስ የሆናችሁ ልጆች ናችሁ፣ አንገታችሁ ላይ ማተብ ያሰራችሁ ናችሁ። እናንተ ራሳችሁ የምታጠፉት ለምንድን ነው? እንደዚህ የምታደርጉ ለምን ጸሎት አታደርጉም? ለምን? ይሄ የተሸከማችሁት መስቀል 2 እና 3 መስቀል ማሰር እኮ ምንም ዋጋ የለው። ልባችሁ ውስጥ ይሄ መስቀል መታተም አለበት። ይሄ የክርስቶስ ፍቅር ልባችሁ ውስጥ መታተም አለበት። ለምንድን ነው የክርስቶስን መከራ ማታስቡት? ራሳችሁንን ተነስታችሁ ለምንድን ነው የምታጠፉት? ክርስቶስ እሱ አምላክ ሆኖ እሱ ፈጣሪ ሆኖ እንደዚህ ቱ ተብሎ ነው ምራቅ ፊቱ ላይ የተተፋበት። እሱ በአንድ ቃል ዓለምን ማጥፋት የሚችል ጌታ ለእኛ ስል ብዙ መከራን ተቀብሏል። ምራቅ ተተፋበት፣ ጀርባው ተገረፈ፣ የሾህ አክሊል ራሱ ላይ ሲጭኑበት፣ እንዲሁም ጎኑን ሲወጋ፣ እጆቹንና እግሮቹ ሲቸነከር እሱ ሁሉንም ነገር ማድረግ እየቻለ ታግሶ ነው ያሳለፉ ይህን ሁሉ መከራ ለእኛ ለማስተማር ማለት ነው። እኛ ክርስቲያኖች ደግሞ ስፔሻሊ ብዙ መከራዎች አሉብን። በአሕዛብ ሀገር ስንኖር ቀላል አይደለም ስደት ማለት። ሆኖም ግን እሱ ክርስቶስ ይህንን ሁሉ መከራ ጌታችን መድኃኒታችን ኢየሱስ ክርስቶስ ታግሶ አልፏል። እኛ ደግሞ ወደ እሱ ካለቀስ ነው ወደ እሱ ከጮን እኛን የማያበረታበት ምክንያት በፍጹም የለም። ዳንኤል እኮ በአሕዛብ ሀገር በስደት በአንበሶች ጉድጓድ ውስጥ ሲጣሉ የአንበሶችን መንጋጋ እግዚአብሔር አምላክ መልአኩን ልኮ ዘጋልኝ ነው ያለው። ስለዚህ እናንተም ጠንክሩ፣ ጸሎት አድርጉ፣ ወደ እግዚአብሔር አልቅሱ። እግዚአብሔር ያበረታችኋል። ያን ነብር የሆነችዋን መዳም ወደ በቃ ምንም ኃይል እንደሌላት አድርጎ ሰላሙን ይሰጣችኋል። እዩዋ ያኔ መዳም ላይ ሆኖ የሚፈትንሽ ስፔሻሊ ክርስቲያኖች ሴጣን ነው። ያለዛ ለሴጣን አትሸነፉ። መስቀል አስራችኋል። ኦርቶዶክስ ናችሁ። ኦርቶዶክስና ክርስቲያን ብዙ መከራ አለበት። ግን ታዲያ በመከራ ውስጥ ራሱን ማጥፋት አይደለም። መከራውን ታግሶ በዛ መከራ ውስጥ አልፎ ነው ራሱን ወደ ተሻለ ደረጃ የሚደርሰው። እኛ እኮ ስጋዊ ፍላጎት ለማሟላት ነው የመጣ ነው። ግን ከኛ ጋር ያለ አንገታችን ላይ ያሰርነው የጌታ መስቀል ደም ነው የፈሰሰበት። ለምንድን ነው እኛ ራሳችን የምናጠፋ? ክርስቲያኖ ናችሁ ስፔሻሊ። ሌላ ልጅም ደግሞ ፖስት ተደርገ ትላንትና አይቻለሁ። ለምንድን ነው ራሳችሁ የምታጠፉ? ለምንድን ነው ለዲያብሎስ የምትሸነፉት?
ለምን አትበረቱም? አትጠነክሩም? መከራ ያልፋል። ቢበዛ 2 ዓመት፣ ቢበዛ 3 4 ዓመት ነው። ከዛም በኋላ እግዚአብሔር አምላክ የብርሃን ቀን ይሰጣችኋል። ትሰራላችሁ፣ ትለወጣላችሁ፣ አገራችሁ ትገባላችሁ፣ የተሻለ ኑሮ ትኖራላችሁ። ለወንድ ብላችሁም ራሳችሁን አታጥፉ። አንድ ወንድ ቤት ሌላ ወንድ ይመጣል። ቤተሰቦቻችሁ ዛሬ ቢያስከፋችሁ ነገ ደግሞ እግዚአብሔር እናንተን የሚረዳ ሰው ያስነሳላችኋል። ስፔሻሊ የታችንን ጌጤን ተመልከቱ። አሁን ኢንተርኔት አላችሁ፣ ትዘምራላችሁ፣ ሌላ ነገርም ቪዲዮ ትሰራላችሁ ቲክቶክ ላይ ማለት ነው። ጠንክሩ። የታችን ጌጤ ምንም ወገንም ዘመድም አስተምራለች፣ ረድታለች። እሷን ግን አይዞሽ የሚላት ሰው አልነበረ። እግዚአብሔር ግን ይኸው አንድ ሰው አስነስቶ አይዞሽ አላት። ባለቀሰችበት ተስፋ በቆረጠችበት ጊዜ እግዚአብሔር ተስፋን ይሰጣል። ብዙ የተቸገሩ ሰዎች አሉ። እባካችሁ ራሳችሁን አታጥፉ። ስፔሻሊ 2 እና 3 መስቀል አንገታችሁ ላይ አስራችሁ ክርስቲያኑ ናችሁ። ምንድን ነው? ለምንድን ነው ይሄ ያሰራችሁበትን መስቀል ትርጉም ተማሩ። ዩቱብ ላይ ግቡና ተማሩ። ማህበራት፣ መንፈሳዊ ማህበራት አሉ። ማህበራት ላይ ግቡና ወንጌልን ተማሩ። ልባችሁ ይጽናናል፣ ልባችሁ ይጠነክራል። ለታይታ ነው እንደ መስቀል የምናስረው? ለምንድን ነው እሱ? ለምንድን ነው ክርስትና በልባችን ላይ መጻፍ አለበት? በደስታ ብቻ ነው እንደ ክርስቲያን ምን ነው? በመከራ ውስጥም ክርስቲያኖች ነን እኛ። ባዘንኩ ሰዓት አለቅሳለሁ፣ ወደ ፈጣሪ ምርር ብዬ ፈጣሪን እለምናለሁ። እግዚአብሔር ደግሞ ከትላንትና ዛሬ የተሻለ ህይወት ይሰጠኛል። ክርስቲያን በመከራ ውስጥ አልፎ ነው ክርስቲያን የሚሆነው። ስደት ቀላል አይደለም። ጠንክሩ፣ ጸሎት አድርጉ፣ እግዚአብሔር አምላክን ለምኑ፣ እራሳችሁን አታጥፉ። እኛም እንከተልሻለን እያላችሁ ኮሜንት ተጽፋላችሁ። ጭራሽ ደግሞ የት ገሃነም ለመግባት ዛሬ ቲክቶክ ላይ ትዘምሪያለሽ፣ ዘፈን ሲመጣ ትጨፍሪያለሽ፣ ደስ ያለሽ ቀን ደግሞ ትዘምሪያለሽ። ለሰው ነው እንዴ? እስቲ ቅድሚያ ክርስትናን በልባችን እንኖር፣ በውስጣችን እንኖር፣ ከአምላካችን ጋር ኮንታክት ይኖረን። የቲክቶኩ ይደርሳል፣ ችግር የለም እኮ መታየቱ ማለት ነው። ዛሬ ትዘምሪያለሽ፣ ዛሬ 2 መስቀል አንገትሽ ላይ ታስሪያለሽ። ያ መስቀል ልባችሁ ውስጥ ይጻፍ። አትሰሩ አይደለም አንገታችሁ ላይ። ለታይታ አይሁን። ጸሎት አድርጉ። አጋንንት ሰይጣንን በጸሎት አሸንፉ። ራሳችሁን አታጥፉ። ለምንድን ራሳችሁ የምታጠፉ? ማን ነው ራስ እንድናጠፋ ይፈቀድልን? ይሄ ራሳሽን እንድታጠፊ የሚያደርግሽ የሚገፋፋሽ እርኩስ መንፈስ ነው። እሱ ነገ ነፍስሽን ይዞ ሲኦል ነው የሚገባ። ራሱን ያጠፋ ሰው ነፍሱ አይማርም። ለምንድን እንደዚህ የምታደርጉ? 2 ሞት ለምን ትሞታላችሁ? ስለዚህ ፕሊስ ራሳችሁን ጠብቁ። ጸሎት አድርጉ። በያላችሁበት ጸልዩ። ወደ ፈጣሪያችሁ አልቅሱ። እግዚአብሔር ይህንን መከራ ያሻግራችኋል። ብዙ ደሞዝ ልትቀሙ ትችላላችሁ። የተለያየ መከራ ውስጥ ሊሆን ትችላላችሁ። ግን እንደ 3ቱ ሕፃናት እንደ 3ቱ ሕፃናት እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል እሳት ውስጥ ራሱ ብትሆኑ እግዚአብሔር አምላክ መልአኩን ልኮ ከእሳት ውስጥ ያወጣችኋል። ለምንድን ነው በመከራ ውስጥ እግዚአብሔር የማትጠብቁ? ለምንድን ነው ራሳችሁ የምታጠፉ? ለምንድን ነው በራሳችሁ ላይ እርምጃ የምትወስዱ? እንዴ ተው እንጂ። የመጣንበትን ዓላማ እናስብ። ስደትም አይሳካ አንስራ። ካላስ ባዶ እጅም ከገባን መንገድ ላይ ለምንም ማብላት እንችላለን። ኢትዮጵያ ራሱ ሄደን ለምንድን ነው ራስን ማጥፋት? ራስን ማጥፋት መፍትሄ አይደለም። ፕሊስ ራሳችሁን አታጥፉ። ወዳችኋለሁ። ሰላም ነው። ጸሎት አድርጉ። ስፔሻሊ ክርስቲያኖ ናችሁ፣ ክርስቲያኖ ናችሁ። ራሳችሁን አታጥፉ። ማንም አይዛብም ይሁን ማንም ራሱን እንዲያጠፋ አልተፈቀደም። እናንተ በክርስቲያን የሆናችሁ ደግሞ ጸሎት አድርጉ። ቲክቶክ ላይ መዘመር አይደለም ክርስትና። ቲክቶክ ላይ ማጨብጨብ አይደለም፣ ማሸብሸብ አይደለም ክርስትና። እስቲ መጀመሪያ እዚህ ደሙ የፈሰሰበትን ክርስቶስን በልባችሁ ውስጥ ሳሉት፣ ወደ እርሱ አልቅሱ፣ እሱ ይሰማችኋል። ለምንድን ነው ራሳችሁ የምታጠፉት? አመሰግናለሁ። ሰላም ነው።